የዛሬው እንግዲህ አስደንጋጭ ዜና ነው። ባለፈ ናታን ኤፍራታ ያፌት ቤት እንዳደረች ያፌት ነግሮት ነበረ። ናታን ደግሞ ዋናው የእናንተ ደስተኛ መሆን ነው፣ እኔ እንዳንተ መጥፎ ነገር አላስብም ብሎ ነበር ስልኩን የዘጋው። እናም ኤፍራታ ለያፌት የእንቅልፍ መድኃኒት ሰጥታ በጨለማ እዛ ቤት ስትገባ ናታን አያት ኤፍራታን። ከዛም አስገድዷት እንጂ እሷ ፈልጋ እንዳልሆነ አወቀ። ከዛም የመጨረሻ ውሳኔውን ወሰነ። ናታን አሁን በኢፉዬ ላይ የሚመጣብኝን እስከ መጨረሻው መጋፈጥ አለብኝ፣ እሷ አፍ አውጥታ አስገድዶኝ ነው ብላ እስከምትነግረኝ መጠበቅ የለብኝም። ስለዚህ ኢፉዬ ተገዳ እንጂ በፍጹም ፈልጋ እንዳልሆነ ይሄው አወቅኩኝ በማለት ለማንም ሳያማክር ከራሱ ጋር ብቻ ተማክሮ ያፌት አለበት ቀጥታ ሄደ በደረቀ ሌሊት። ከዛም ያፌትንና ቤቱን እንደተኛ ማቃጠል ነበር አላማው። ያፌትን ቤት ናታን እንዳይሆን አድርጎ አንጨበጨበው። ነገር ግን ያፌት ደግሞ በመስኮት ዘሎ በመውጣት ነፍሱን አመለጠ። አሁን የያፌትና የናታን ጦርነት በግልጽ ተጀምሯል። ወደፊት ምንድን ነው የሚፈጠረው? ኢፉዬ ደግሞ አሁን ጨለማ ውጧታል። ናታን በውሳኔ ከባድ በማድረጉ እና ነገሮችን በማበላሸቱ በጣም ተናዳለች፣ አዝናለች። ጽዮን ደግሞ እንዴት አባቱ ለዝች ለማትረባ ሴት ብሎ ተወልደን ያደግንበትን ቤት ያቃጥላል ብላ ቀውጥ አፍልታለች። አሁን የወደፊት ህይወታቸው ምንድን ነው? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም አሳዛኝና ከባድ ነገር ይዘን መጥተናል ማለት ነው። እውነት ለመናገር እንግዲህ ያው ናታን ሲናደድ የሚያደርጋቸው ነገሮች ወይም የሚወስናቸው ውሳኔዎች በጣም ከምንም በላይ ከባድ ስለሆኑ ነገሮችን እንግዲህ ትርምስምስ አድርጎ አውጥቶታል ማለት ነው። ወደፊት ምንድን ነው የሚፈጠረው? እውነት ከባድ ነው። እንግዲህ ባለፈው ሁላችንም እንደተመለከትነው ኤፍራታ ያፌት ቤት ነበረች። ያፌት ናታን በደወለ ሰዓት ለኤፍራታ የኤፍራታን ስልክ አንስቶ ኤፍራታ እኔ ጋር ናት፣ ወደፊት ባሏ ጋር ነው የምታድረው፣ አታስቡ በማለት ጨጓራ ሸተተኝ እያለ ተላልጦበት ነበረ። ናታንም ምንም የሚሸት ነገር የለም፣ ለምን እናደዳለሁ? እኔ እንዳንተ አይደለሁም፣ የእናንተ ደስታ ያስደስተኛል። ስለዚህ ምንም ቢሆን ኢፉዬን ደስተኛ አድርጋት፣ ካልሆነ ከኢፉዬ አንድ እንባ ዘለላ ቢፈሳት አንተንም ቤትህም ነው እማንጨበጭብህ ብሎት መልሶልን ነበር። ነገር ግን ያፌት እየተሳለቀ ለካ እንደዚህ ፈሪ ነህ አይደለም ኤፍራታን አትወዳትም ማለት ነው፣ አሳልፈህ በቀላሉ ሰጣት አለ። እንዳንተ ራስ ወዳድ አይደለውም፣ ፍቅር የኔ ብቻ ነው አይባልም አለው። ነገር ግን ኤፍራታ እዛ ቤት ላለማደር ነፍስያዋ አስገደደቻት። ከዛም ያፌትን የሚጠጣው መጠጥ ላይ የእንቅልፍ መድኃኒት አድርጋ ከዛ ከቤት ላጥ ብላ ወጣች። እንግዲህ ናታን በተፈጠረው ነገር አስቦ በኤፍራታ በጣም ልቡ ስለተሰበረ እንቅልፍ አልወሰደውም ነበር። እናም መጨረሻ ፎቅ ላይ ሆኖ ብቻውን ቁጭ ብሎ በደረቀ ሌሊት ሲመለከት ነበር። ኢፉዬ ደግሞ ብቻዋን እየሮጠች በሩን ከፍታ ስትገባ አያት። ከዛም ምን ሆና ነው ብሎ ከላይ እየሮጠ ሲወርድ ምን ሆነ ነው? አትንካኝ፣ ምንም አልሆንኩም ብላ ወደ ውስጥ ገባች። ያን ጊዜ ኤፍራታ እውነት ያፌትን አፍቅረውና ፈልገው እንዳልሆነ ተረዳ። ኦኬ በሆነ ነገር እንዳስፈራራሽ አውቃለሁ የኔ ጨረቃ፣ አሁን ገባኝ። ፈልገሽው እንዳይሆን የልብሽ ምት ነግሮኛል፣ የፊትሽም ገጽታ ነግሮኛል። ስለዚህ ለያፌት ምንም አይነት ጊዜ መስጠት የለብኝም።
እሱን አጥፍቼ እስር ቤት መግባት ይሻለኛል እንጂ ኢፍራታን ሰርግ ደግሶ ከአጠገቤ ሲወስዳት ወይም ደግሞ ሰርጉ ላይ ማየት የለብኝም በማለት ለማንም ሳይናገር ማንንም ሳያማክር በራሱ ውሳኔ ለትንሽ ጊዜ ብቻውን ቁጭ ብሎ አሰበ። ከዛም ካሰበ በኋላ ኢፉዬም እከላሷ ገብታ ማልቀስ ጀመረች። አማራጭ የላትም። የናታንን ፊት ለፊት እያየች ምን ትሆን ምን ይብቃት፣ ሳትፈልግ የሚያስጨንቃትን በሱ የመጣባትን ሰው መጋፈት አልቻለችም። እሱ እንደሚላትና እሱ እንደሚያዛት እየሆነች ነው። አሁን ናታን ጨካኝና አረመኔ ሆኗል። ያንን ርህራሄ የሰው ደስታ የሚያስደስተውን ናታንን አጥፍቶ አሁን ቆራጥና በኤፍራታ የመጣን ሰው በሙሉ መጋፈጥ እንዳለበት ወስኖ ከትንሽ ጊዜ በኋላ ወደ ያፌት ቤት አመራ። ያፌትም እንግዲህ በእንቅልፍ መድኃኒት ኢፉዬ ስላስተኛችው ምንም ነገር አልሰማም። ያፌት በተኛበት ናታን ደግሞ እሱንም ቤቱንም ማጥፋት አለብኝ ብሎ ወሰነ። በደረቀ ሌሊት ብቻውን ሄዶ ለማንም ሳያማክር ያንን ተወልዶ ያደገበትን እንዲሁም ደግሞ ቤተሰቦቹ ጋር ጥሩንም መጥፎውንም ላይፍ ያሳለፈበትን ቤት እንዳይሆን አድርጎ አቃጠለው። አላማው ያፌትንም እዛው ውስጥ ማቃጠል ነበረ። ያፌት ግን ከጊዜ በኋላ ጭሱ ሲያፍነው ተንደፋድፎ ከቤት ወጥቶ በመስኮት ላይ ወደቀ። ከዛም እንደምንም ብለው ፖሊሶች መጥተው አዳኑት። እንግዲህ አሁን ጽዮን ደግሞ ለአንድ ለተራ ሴት ተጥላ ለተገኘ ሴት ብሎ እንዴት ተወልደን ያደግንበትን የቤተሰቦቻችንን ንብረት ያቃጥላል፣ አስመልሳለሁኝ እያልኩ እየታገልኩ ጭራሹንም ቤታችንን አቃጠለው በማለት እብድ ሆናለች። ኤፍራታን እገላለሁ እያለች እንግዲህ ሌት ተቀን እየተሯሯጠች ነው። የቤዛ ክፋት ደግሞ አሁን እየተባባሰላት መጥቷል። ሔዋን ግን በኢፉዬ ዙሪያ አለች። ኢፉዬ ለናታን ብላ ብዙ ነገሮችን እያለፈች እያለች ነገር ግን ናታን በከባድ ውሳኔ ነገሮችን ሁሉ አበለሻሸው። ናታን እንደሚታወቀው በምንም ቢሆን የሚደራደር ሰው አይደለም። አንዴ አይወስን፣ አንዴ አያምርር። አንዳንድ ጊዜ ዝምተኛ ሰው ከአቅሙ በላይ ከሆነ ነገሮችን በቃ ጠፍቼ ልጥፋ የሚለውን አጥፍቼ ልጥፋ የሚለውን ነገር ይይዛል። አሁን ናታን እንግዲህ ህገወጥ ስራ ሰርቷል በማለት ያፌት ናታንን ለማስያዝ እየሮጠ ነው። ግን እስከ መቼ ነው የያፌትና የናታን ጦርነት? አይገርምም? በጣም ያሳዝናል። እንግዲህ ጽዮን ደግሞ መጀመሪያውንም ለሷ ብሎ ቤታችንን አሳልፎ ሰጥቷል፣ ለሷ ብሎ የቤዛንም ድርጅት አሳልፎ ሰጥቶ ነበር፣ አልተሳካለትም እንጂ እያለች ቀውጢ አፍልታ ነበር። አሁን ደግሞ ዳቦ ሊጥ ሆነ ማለት ገና አሁን ነው። ናታን ሲናደድ ምንም ነገር አያቆመውም። ያ ብዙ ነገር አባቱ በጨለማ ክላስ እያሳደረው ከእህቱ ጋር ቤተሰቦቹ ጋር ያሳለፈው ላይፍ ሁሉ ረስቶ በንደቱ ምክንያት ያንን ቤት እንዳይሆን አድርጎ አቃጠለው። አሁን ምን ይሻላል? ያሳዝናል። ያፌት እንግዲህ በእርግጥ ሲኩራራበት የነበረውን እንዲሁም ደግሞ ይሄ ሁሉ እንዳደርግ የገፋፋው ጨጓራ ሸተተኝ፣ ተቃጠልክ እያለ ነበረ። እናም መቃጠል ምን እንደሆነ አሳይሃለሁ በማለት ወንድ ልጅ ቆረጠ በማለት ናታን እንግዲህ የምርም የያፌትን ጨጓራ ከሱ በላይ አቃጥሎታል። እፍራታ እቤት በመምጣቷ እንደገና እየተጸጸተች ነው። እዛው አድሬ የመጣውን ተቀብዬ በሆን እቤት ባልመጣ ናታን ይሄን ውሳኔ ወስኖ አካብዶ አያደርግም ነበር። አሁን ምን ይሻለኛል እያለች ራሷን ትወቅሳለች። ስሙን አለች እንጂ በህይወት እንደሌለ ሁና ጀሰዷ ነው ያለው። እንግዲህ ገኒም ልጄ በቃ አለቀልኝ እያለች እሬ ትላለች። አሁን ያፌት ጋር ቤዛ ሂዳ ናታን እንዳቃጠል
ያደረገችው ኤፍራታ ናት በማለት ነገረችው። ያፌትም የኔ ኢፉዬ አታረግም ራሱ ናታን ነው አለ። እንግዲህ የጽዮን ደግሞ ከባድ ነው። እኔ እንደማስበው አንድ ቀን የምታሳድራት አይመስለኝም። ምክንያቱም በቤተሰቦቿ ቤት ያላት በጣም ከባድ ነው። ቤተሰቦቿ ያለፈው ላይፍ እያንዳንዱ ነገር ለሷ ከሞትም በላይ ነው። አሁን የገዛ ወንድሟ አብረው አድገው አብረው ተጫውተው አብረው ተጣልተውም ተናደውም አብረው ብዙ ነገር ያሳለፉበትን ቤት ሂዶ ሲያቃጥልባት ምን ትሆን? አሳልፎ ሰጥቶት ለሷ ብሎ እያለች ኤፍራታ ላይ ብዙ ነገር እያደረሰች ነበረ። አሁንማ ያዙ ልቀቁኝ፣ እሷን ገድዬ እሞታለሁኝ እያለች ትገኛለች። ናታን ባደረገው ነገር እንደገና ተጸጽቷል። ግን ልዳማ ቢያጭዱት ክምር አይሞላም ይላል ያገሬ ሰው። ኤፍራታም ነገሮችን አበላሽህብኝ፣ ተወተህ ላትወጣ ነገሮችን ይበልጥ ዝብርቅርቃቸውን አወጣኸው አለች። ከዛም ሔዋን ደግሞ ኤፍራታ ተረጋጊ፣ ስለዚህ አሁን የያፌት ችግር ሌላ ነገር አይደለም፣ ችግሩ ናታን ነው። ፕሮግራማችንንና እቅዳችንን ያበላሸው ግን ደግሞ ይሄም ቢሆንም ለበጎ ነው። ምንም ቢሆን እጅ መስጠት የለብሽም። እያንዳንዱን ነገር ሁሉም የእጁንና የዋጋውን እንዳገኝ እኔና አንቺ ጠንካራ ሆነን መቀጠል አለብን አለቻት። ኤፍራታ እባክሽን ከዚህ በኋላ ተይኝ ሔዋን፣ ምንም ማድረግ አልችልም፣ ምንም መስራት አልችልም። ናታንን እርሜ ልኩን እስር ቤት ይወረውረዋል ያፌት አለች። ከዛም ከሱ ወንጀል አይበልጥም፣ እሱ ብዙ ወንጀል አለበት። ስለዚህ እኛ ተባብረን በናታን እስራት እግር ያፌትን መወርወር አለብን። ምንም የህግ አካል እሱ ቢሆን ዓለም በሙሉ ለሱ ነው ማለት አይደለም። ስለዚህ ኤፍራታ ያንቺ እገዛና ያንቺ ጥንካሬ ያስፈልገኛል አለቻት። ከዛም ኤፍራታና ሔዋን ሲያወሩ ቤዛ ደረሰች። ቤዛ ደግሞ ምን አባሽ ነው ከኤፍራታ ጋር ያለሽ ግንኙነት ብላ ከሔዋን ጋር ተጣላች። ሔዋን ደግሞ ምን እያልሽ ነው? እኔ የተፈጠረውን ነገር እያጣራሁ ነው። ለምን ይሄ ሆነ? እንዴት ይሄን ታደርጊያለሽ? እያልኳት እንጂ እኔ ከኤፍራታ ጋር ምንም አይነት ግንኙነት የለኝም። ምን እያልሽ ነው ብላ ቤዛን ሸወደቻት። ቤዛ አሁን ሰርግና ምላሿ ሆኖላታል። የያፌት ቤት መቃጠሉ በአንድ በኩል ያፌት የበደላትን እንደማረሳም እያወራች ነበር። ግን ደግሞ አሁን ኤፍራታ ናታንን ትነጥቀኛለች ወይስ ናታን እስር ቤት ይገባል እያለች ቤዛ ትጨነቃለች። ሰብስክራይብ እያረግ